ንገረኝ እስኪ ትሰማለህ አይደል? እኔ ምንም አማራጭ ስለሌለኝ ነው አንተ ጋር የመጣሁት። በዚህ ሰዓት አንተና አንተ ብቻ ነው ያለ። ተይኝ እስቲ በእናትሽ። ሽንትሽን ገትረሽ ትከራከሪላታለሽ ነው ወይስ ያደረገችው ነገር ጠፍቶሽ? ታዲያ ለምን እንዳደረገችው መጠየቅ የለብህም? ድንገት መተሽ ህይወቴን መመጥበጣች። ሲጀመር አንተ ወልደህ ልካድከው እኔ ቤት ነው የሚቃጠለው። መጀመሪያ ነበር እንጂ ራስን ሰብስበህ ከመዘላዘል መቆጠብ። ሄኖክ እኔ አባትን ፈልጌው አላውቅም። በቃ አንድም ቀን እኔ ስላንተ ብቻ ነው የማስበው። አንቺ የተረገምሽ ምንድን ነው ያደረግሽው? እባክህ ልቀቀኝ። እኔ ለመበቀል ነው አይደል? ልቀቀኝ። አንቺ ነሽ ስለ ሊና የምትናገሪው? አንቺ አይደለሽ ልጁን ጥረሽ የጠፋሽው? አንተ ሰውዬ እሱን ነገር አታስታውሰኝ። እኔ እገልሃለሁ። እቺ ልጅ ተዋለኛለሁ። ይሄን ይበቃሃል። ገነት ምን እያልሽ ነው? ስነ ስርዓት እንኳን የለሽም እንዴ? እንዴት አባቴ የምታንቺው? አየልኝ አይደለ ልጄ? አንተ እኮ ባትመጣ ጨርሳኝ ነበር። እኔ ያሉላ አባዬ ምንም አትሆን። አንቺ ግን ያበላሽ ያጠጣሽ ሰው ላይ እጅ ማንሳት በጣም ነውር ነው። እሺ አየልኝ አይደለ? የነገርኩ ለዚህ ነው። አንተ ባትደርስ ሟች ነበርኩኝ። ያኔ ማን ታይ ነበር? አንቺ ግን ቤቱ ማስጠጋሽ ውለታውን በእንደዚህ አይነት ነገር መልሽው። ይሄ በጣም ወራዳነት ነው። እሺ ምን መሰለህ ሄኖክ፣ እኔ ሁሉንም ነገር ላስረዳህ እችላለሁ። እባክህን ተረጋጋ። ምንድን ነው የምታስረጂኝ? በማይመለከትሽ ነገር ውስጥ ጥልቅ አትበሽ። በአይን ያየሁትን ነገር ምን ልትከጂ ነው? ምን መሰለህ ሄኖክ፣ አንተ የማታውቃቸው ነገሮች አሉ። ይኸውልህ ምን መሰለህ አባት። ዝም በይ ደግሞ ታስተባብይላታለሽ እንዴ? ምንድን ነው በአይን ያየሁትን ነገር ምን ልትከጂ ነው? አንቺም ለሷ ተደረብሽ። በጣም ነው የምታሳዝኝው። በቃ አባዬ ተረጋጋ። አንተ ትሰሚኛለሽ አይደል? ከዚህ በኋላ አባቴ አጠገብ እንዳለሽ እንደዚህ ደግሞ ክብር በጎደለው መንገድ ሁለተኛ ስታናግሩ እንዳልሰማሽ። ልጄ ወደ መኝታ ቤት ውሰደኝ። ጥቃቱን መቋቋም አልቻለም። አባዬ ወይ ካመመ ሆስፒታል እንዴት እንዴ? ትንሽ ረፍት ካደረግኩ ይለቀኛል። እሷን ግን እንዳትጎዳኝ ንገርልኝ። ትሰሚኛለሽ ገነት? ተከባብረን የምንኖር ከሆነ ተከባብረን እንኖራለን። ከዚህ በኋላ እንደዚህ አይነት ነገር እንዳይደገም ይሄ መጨረሻ ማስጠንቀቂያ ነው። ና አባዬ ወደ ውስጥ ነው። ቤተሰቦች እንዴት ዋላችሁ? ቤተሰቦች ሲሰጡሽ እንዴ? ቆይ አንቺ ደግሞ ማንሽ? ቤት ተሳስታ ይሆናል። አስወጣልኝ። ቤቱን እኮ የጅል መጠራቀሚያ ያደረጉት። ቶሎ አስወጣት ነው ያልከው አባዬ? ከቤቴ ወዴት ልሂድልህ? እንዴ ልጄ ምንድን ነው የምትለው? ልብ ድካሜን እኮ ልታስነሳብኝ ነው። አታውቀኝም እንዴት ነው? ወይስ በድንገት ስለመጣው ልብ ድካምህ ተነሳ? መቼም እኔም ብትረሳኝ እናቴ ኔሽን አትረሳትም አይደል? ልጄ ምንድን ነው ዘንድሮ እብድ ብቻ ነው መሰለኝ የከበበኝ። እባክህ ልቤ ቀጥ ከማለቱ በፊት አስወጣልኝ። ቆይ አባዬ ተረጋጋ። ቆይ ግን አንቺ ስለምን ባለቤት ስለምን አባት ነው የምታወሪው? እሱን አባትህ ቢነግርህ አይሻልም ነው ወይስ ታፍርብኛለህ? ይኸውልህ ልጄ ቤት ተሳስታ ነው መሰለኝ። ቆይ አንዴ አናግሬ አልምጣ። ልትወስደኝ ነው ወይስ ወዶ መጣል ለማድረግ አይደል? አሁንም ልትጥለኝ ነው? አንቺ የማትረቢ ወሬ እየፈተሽ የምታወሪው የሚሰሙሽ መስሻል? እኔ የእነሱ ማመን አለማመን ጉዳይ አይደለም። እኔ አባቴን ፈልጌ ነው የመጣሁት። የምን አባት ነው? አባትሽን ሂጂ የጣልሽበት ቦታ ፈልጊያ። ተው እንጂ ይህን ሁላ ሀብት ይዘህ ልጄን ለመካድ ስትሞክር ትንሽ እንኳን አታፍርም? ስለምን መካድ ነው የምታወሪው? አሁን በመጣሽበት እግርሽ ቀጥ ብለሽ ሂጂ። ወዴት ልመለስ? ንገረኝ እስኪ። ትሰማለህ አይደል? እኔ ምንም አማራጭ ስለሌለኝ ነው አንተ ጋር የመጣሁት። በዚህ ሰዓት አንተና አንተ ብቻ ነው ያለህ። ቆይ አንቺ ምን አይነት ደረቅ ነሽ? ቆይ ረሳኸኝ እንዴ? ነው ወይስ የወለድካቸውን ልጆች አታስታውሳቸውም? ትዕግስቴን አትፈታተኝ፣ ይበቃሻል። የሺ ልጅ ነኝ። መቼም የሺን አትረሳትም አይደል? ቆንጆ የፍቅር ጊዜ እንደነበራችሁ ሰምቻለሁ። ነፍሷን ይማራትና። ምንድን ነው የምታወሪው? የማንንም የፈጠራ ወሬ እንድትነግሪኝ አልፈልግም። ለእኔ አባቴ ነህ። እንግዲህ አባትነትን ፈልጌ ነው የመጣሁት። እሱን ደግሞ ልትከለክለኝ አትችልም። ይኸውልሽ ምን መሰለሽ ሳባ፣ አየህ በስሜ ጠራኸኝ፣ በደንብ ታውቀኛለህ ማለት ነው። ደግሞ ፊትህ ላይ ውሸት ይነበባል። ቆይ ለምንድን ነው አባትነትህን የምትነፍገኝ? ይኸውልሽ እኔ ለመካድ አይደለም። ታዲያ ለምንድን ነው? እኔ ለአንቺ የሚሆን ነገር አላጣም። ስለመጣሽ ደግሞ በጣም ደስተኛ ነኝ። ሁኔታህ ግን ደስተኛ እንዳልሆንክ ነው የሚያሳየው። ደግሞ ለመካድም ሞክረሃል። ይኸውልሽ ለስሜ ጥሩ አይደለም። ቤት ተከራይ ይችላል።
ልጅቷ ስለምን አባት ስለምን ባለቤት ነው ስታወራ የነበረው? ማርታ ያወራችው ነገር ግን ገብቶሻል? አልገባኝም። ምናልባት ልጁ ትሆን እንዴ? ልጁ እየቀለድሽ ነው እንዴ? አባዬ እኮ እድሜ ልኩን ታምኖ ነው የኖረው አንቺ ከማግኘቱ በፊት። ልጁ ትላለች። በቃ እሺ የኔ ልጅ ተረጋጋ። አትንኪኝ ወርዝ። ምንም ነገር እንድትይኝ አልፈልግም። ደግሞ ቅድም ያደረግሽውን ነገር መረሳልሽ እንዳይመስልሽ። ሄኖክ ትልቅ ሰው እኮ ናት። ለምንድን ነው የማታከብራት? ማርታ ትንሽም ትልቅ የሚለካው በድርጊቱ። እሷ ደግሞ እንዳይሻት አባቴን አንቃ ልገለው ነበር። አጠገቤ እንድትቀመጭ ራሱ ለፈቀድኩልሽ ደጎኝ አይደለም። ይኸውልህ መጀመሪያ ተረዳት። ለምን እንዳደረገችው ማወቅ አትፈልግም? ለምንድን ነው የምትፈርድባት? አልረዳትም። ለምን ደው የምረዳት? አባቴ ላኑርሽ ባለ ደግነቱን ተጠቅመሽ ልታጠቂው ትሞክራለሽ። ለነገሩ የሱ ጥፋት ነው፣ የዋህነቱን እያበዛ። ተይው የኔ ልጅ አታስጨንቂው፣ ተይው በቃ። ለነገሩ አባዬ ነግሮኝ ነበር፣ አልሰማ ብዬው ነው። አንዳንድ ሰዎችን ከማቅረብ መራቁ የተሻለ ነገር ነው። ሄኖክ እባክህን አይንህን አትጨፍን። በአካባቢ የሚካሄደውን ነገር ለማወቅ ሞክር እንጂ በራስ ተነሳስተህ ሰውን አታስቀይም። እጭ ተይኝ እስቲ በእናትሽ። ሽንትሽን ገትረሽ ትከራከሪላታለሽ እንዴ? ነው ወይስ ያደረገችው ነገር ጠፍቶሽ? ታዲያ ለምን እንዳደረገችው መጠየቅ የለብህም? አልፈልግም። ምክንያቱም ምንም ሆነ ምንም ማድረጓ በራሱ ጥፋት ነው። የኔ ልጅ በቃ ተይው። አንድ ቀን ሁሉም ነገር በራሱ ሰዓት ይገለጥለታል። ምንም አንድ ቀን የለው። አሁንማ እውነቱ በደንብ እየተገለጠ ነው። ቤት ተከራይቼ ላኑርሽ ነው ያልከው? ቆይ ታፍርብኛለህ ማለት ነው? እንዴት ነው የምትረጂው? ለአንቺ ደግሞ የተሻለው ይሄ ነው፣ ከማታውቂያቸው ሰዎች ጋር ከምትኖሪ። ትሰማለህ? እኔ ሰው ነኝ ናፈቀኝ። ከወንድምና ከእህቶቼ ጋር ነው መኖር የምፈልገው። ሳባ ለምን ድርቅ ትያለሽ? ልትቆጣኝም ታስባለህ? የምነግርሽን ካልሰማሽ አዎ። ይኸውልህ እኔን መቆጣት የሚችል ያሳደገኝ ብቻ ነው። አንተ ደግሞ እኔን ለመካድ የሞከርክ ክፉ ሰው ነህ። ድንገት መጥተሽ ህይወቴን መበጥበጣችን። እኔ ለመኖር እንጂ ሰው ለማጣላት ወይም ለማበጣበጥ አልመጣሁም። ገንዘብ ደግሞ ከሆነ የፈለግሽው ልስጥሽ። ምን ያክል ገንዘብ ትሰጠኛለህ? 1 ሚሊዮን። በቃ አባትነትህን በ1 ሚሊዮን ነው የምትቀይረው? ትገርማለህ። ለማንኛውም ቤተሰቦቼ ጋር ልገባ ነው። እቺ የማትረባ ይህ ነገርማ የገነት እጅ ሳይኖርበት አይቀርም። የእሷ እጅ ካለበት ግን አንላቀቃት። እንደውም አሁን እውነታው በደንብ እየተገለጠ ቆይ አንቺ ግን ማንሽ? እዚህ ቤት ምን እንደምታደርጊው? እንዴ ነገርኩህ እኮ ማመን ካልፈለክ በስተቀር። ትሰሚኛለሽ አይደል? ለማጭበርበር ፈልገሽ ከሆነ ግን በጭራሽ አይሳካልሽም። ይኸውልህ እንግዲህ እኔ እነግርሃለሁ፣ እኔ እዚህ ባለቤት ልጅ ነኝ። ማመን አለማመን ደግሞ የራስህ ምርጫ ነው። እኔ አላስገድድህም። ምን ልጅ ነው ያልሽው? አዎ ልጁ ነኝ። ምን ነው ልጁ በመሆን ይቅር አለህ እንዴ? እኔ በጭራሽ ልጅ እንዳሉ አላውቅም። ስለዚህ አንተንም ያዋሻል ማለት ነው። አንቺም እህቴ ነሽ፣ አንተም ወንድሜ። እኔ እንኳን እኔ ያልገባኝ ነገር፣ ቆይ ይሄ ነገር እንዴት ሊሆን ቻለ? ይኸውልህ እኔ ከሌላ የምወለድ ልጁ ነኝ። ምናልባት አንተ ልጁ ከሆንክ ንጹሕ አድርገህ ታስበው ይሆናል። በጭራሽ እኔ ይህንን ነገር በጭራሽ አላምንም። እሱ መብትህ ነው። እኔ ግን የዚህ ቤት አባል ነኝ። ተቀበልክም አልተቀበልክም እውነታው ግን ይሄ ነው። ሄኖክ መጀመሪያ አንተ እውነቱን አጣራ። ምናልባት እኮ የምትናገረው ነገር ትክክል ሊሆን ይችላል። ማርታ ምን ሆንሻል? አባዬ እንዴት ነው እንደዚህ አይነት ነገር የሚያደርገው? እንኳን የወለደው ልጅ ሊጥል ቀርቶ መንገድ ላይ እንኳን ሕፃን ልጅ ሳይቆ እንዴት እንደሚንሰፈሰፈ ነው የማውቀው። አባትህ ነው እንደዚህ አይነት ሰው? ይገርማል። የወለደውን ዞር ብሎ ማያይ እንዴት ነው የተጣለ ሰው ሊያነሳ የሚችለው? አሁንም እሱ ማመን ላይ ነህ? ለማንኛውም ግን ወንድ ልጅ ባታምን ጥሩ ነው። ታዲያ ከአባዬ ይልቅ አንቺ እንዳምንሽ ፈልገሽ ነበር? ዲኤንኤ እንመርመር እንዴ? በጣም ገገምክ። እውነቱን ብቻ ልነግርህ ነው የምፈልገው። እውነቱን ንገረኝ። ቆይ የኔ ልጅ ተረጋጋ እንጂ። ምንድን ነው የምረጋጋው? ውስጥ ያለችው ልጅ እህቴ ናት ወይስ አለችው? ቆይ ላስረዳ። ልጅቱ ምንድን ነው ልጅቷ? እኔን እህት እያለኝ ያለት ብቻዬን አድርገህ ማሳደግን ነው የምታስረዳኝ? ልጄ መጀመሪያ እኔን አዳምጠኝ እንጂ። እህቴ ናት አይደል?
ቆይ ግን አንተ እንዴት አስቻለ ይሄን ሁላ ዘመን? በዚህ አይነትማ ስንት ነገር ደብቀኛል ማለት ነው። በጭራሽ አላውቅም ነበር ማለት ነው። ቆይ ይሄን ሁላ ዘመን እንዴት ይሄን ሁላ ነገር ትደብቀኛል? ምንም የደበቅኩ ነገር የለም። እመነኝ ልጄ። ልጅ አትበለኝ። ትሰማኛለህ? አሁን አንድ ነገር ብቻ ነው ከአንተ የምጠብቀው። ውስጥ ያለችዋ ልጅ እህቴ ናት ወይስ አይደለችም? አዎ እህት ናት። በጣም ሲበዛ ጨካኝ ሰው ነህ። እንዲህ ቆይ እህት እያለኝ እኔን ብቻዬን እንዴት ነው የምታሳድገኝ? እንዴት እንደዚህ ነገር ተደብቀኛል? ቆይ እንዴት አስችሎ እኔን ትዋሸኛል? ቆይ ምክንያት ሊሰማኝ እኮ ይገባል። ይሄ ምንም አይነት ምክንያት አያስፈልገውም። ይሄ ከልብ የመነጨ ክፋት ብቻ ነው። ሄኖክ ስሜት የሆነ እኮ እየተናገርከኝ ነው። ኧረ እባክህ ተናገርኩ አይደል? ቆይ ልጅን የሚያህል ነገር እንዴት ትደብቃለህ? እሷም እኮ ይሄኔ አባት በማጣቷ ስትሰቃይ ነበር፣ እኔንም እናት በማጣት ስታሰቃይ እንደነበረው ማለት ነው። ሄኖክ ተረጋጋ። አንዴ ለሆነ ነገር ለምንድን ነው የምትወቅሰኝ? ቆይ ለምን እንደምረጋጋው? እንደዚህ አይነት ዱብዳ ነገር እየነገርከኝ እንድረጋጋ ትጠብቃለህ? ምን እንደገባኝ ታውቃለህ? እስከ ዛሬ ድረስ አንተን እንደማላውቅ። ከእናቷ ጋር ነበርኩ የምትኖረው። ታዲያ ከእናቷ ነጥዬ እንዳመጣ ታስበህ ነበር? ቢያንስ ማስተዋወቅ ነበር ባል። ያንን እችል ነበር። ለእሱ ደግሞ ይቅርታ። በቃ እንደ ቀላል ነገር ይቅርታ አልከኝ። የሚገርም ነገር ምን እንደሆነ ታውቃለህ? እኔም እሷም ላይም ትልቅ በደል ነው የፈጸምክብን። ትልቅ ልጄ፣ ምን አጎደልኩብህ? ለምን ትናገረኛለህ? በቃ ለአንተ ለሁሉም ነገር መለኪያ ገንዘብ ነው አይደል? በጣም ነው ያፈርኩብሽ። ወይ እቺ ነች አይደል? ምን ነው ያኔ ከእናቷ ጋር ሽጥ ባደርጋት ነው። ለምንድን ነው የምታንጋጥጪው? ምንም ቤት እኮ እንዴት እንደሚያምር እያየሁት ነው። ወደድሽው? አዎ በጣም ቆንጆ ቤት ነው። እኔ የምልሽ አንድ ጥያቄ ልጠይቅሽ። እሺ ምንድን ነው? ቆይ አንቺ ለዚህ ቤት ምንድን ነሽ? አይ እኔ እንኳን ዘመድ ነኝ። ዘመድ? በጣም ጥሩ። እንግዲህ አብረን መኖራችን አይቀርም። ስለዚህ የማንም ማመዳም የሚፈነጭበት በእናቴ ደም ነው የተገነባው ማለት ነው? ምን አልሽኝ? አይ ምንም አላልኩሽም። የሄኖክ እህት መሆንሽን እኔ ራሷ አምኜ ለመቀበል በጣም ከብዶኛል። ለምን አይክበድሽ? ዘመድሽ እኮ ቀላል ሰው አይደለም። ከሌላም ልጅ ሊኖረው ይችላል። አይታወቅም እንግዲህ በዚህ አይነትማ ሊኖሩት ይችላል። ምናልባት አንቺም ልትሆኚ ትችያለሽ። አይ እኔ እንኳን እንደነገርኩሽ ነኝ። ጥሩ። ታዲያ ወንድሜ የት ሄዶ ነው? ያው ከአባቱ ጋር እያወራ ነው። ያው ትንሽ ሳይበሳጭ አይቀርም። በመምጣቴ ግን ደስተኛ የሆነ አይመስለኝም። ባንቺ እንኳን አይመስለኝም። አባቱ ስለዋሸው መሰለኝ። ከአባቱ ጋር አይስማሙም እንዴ? አለመስማማት ሳይሆን ያው ስለደበቀው ተናዶበት ነው። እንደዛ ከሆነ ጥሩ። አንቺ የተረገምሽ ምንድን ነው ያደረግሽው? እባክህ ልቀቀኝ። እኔ ለመበቀል ነው አይደል? ልቀቀኝ፣ ልቀቀኝ ወደዛ። ለምንድን ነው ሰባ እዚህ ቤት እንድትመጣ ያደረግሻት? እራሷ ነች የመጣችው። እኔ እችን ደግሞ አላውቃትም። ዝም በይ። እንዳብልሽ ፈልገሽ ነው እንደዛ ትሽው ያደረግሽው አይደል? ማመን አለማመን የራሱ ጉዳይ ነው። ሲጀመር እኔ እችኛዋ ልጅ አላውቃትም። ኧረ አታውቂም። እያንዳንዱ ሚስጥሬን ስታነፈንፍ ይኖረሽ አላውቅም ትያለሽ። የምተውሽ እንዳይመስልሽ፣ በቁምሽ ነው ማቃጠልሽ። ሲጀመር አንተ ወልደ ልካድከው። እኔ ምን ቤት ነው የምቃጠለው? መጀመሪያ ነበር እንጂ ራስን ሰብስበ ከመንዘላዘል መቆጠብ። ዝም በይ። ጭራሽ አፍሽ ልከፍች ነው እንዴ? የማትረባ ደግሞ ከፈለኩ መግደል እችላለሁ፣ አንቺንም እሷንም። ይሄማ ማንነት ነው። አርፈሽ ብትኖር ይሻልሻል። ደግሞ እሷ ስለመጣ ከሄኖክ ጋር ሊጣላል ብለሽ ከሆነ ተሳስተሻል። መቼም ቢሆን ከልጄ ጋር ልጣላ። ከእንግዲህ እኮ በአንተ ላይ ያለው እምነት ተሸርሽሯል። ምክንያቱም እህትህን ያለ ነገር ደብቀኸዋላ። ማን ያውቃል? ገና ደግሞ ነገ የሚመጡ ይኖራሉ። ልጄን የማውቀው እኔ ነኝ። አንቺ ግን መሞቻሽን ባታፍኝ ይሻልሻል።
ሳባ አብርሃም ቆይ እዚህ ቤት ምን ትሰራለሽ? አንተ ራስህ ምን ትሰራለህ? እኔ እኮ የጓደኛዬ የወንድሜ ቤት እኮ ነው ወይስ ተከተለሽ መጣሽ? አንቺ እኮ ለነገሩ አታደርጊውም አይባልም። ለምንድን ነው መከታተልህ? ቆይ ራስህን እንደማይረሳ ሰው ነው የምታስበው? እናስ አብርሃም እኮ ትሰሚኛለሽ? እኔ በቀላሉ የምረሳም ሆነ የምተከነ እሱ አይደለሁ። ድሮም ጉረኛ ነህ ትሰማለህ አይደል? በፊትም አብሬ የነበርኩት ስለማፈቅርህ አይደለም ስለማዝንልህ እንጂ። እሱን እንኳን ተይው። ከስንቱ ጋር ተጣልተሽ የግልሽ እንዳደረግሽን ታውቂያለሽ። ዞር በል ከዚህ። ራስህን እንደማን ነው የምታየው? ይኸውልሽ የእኔ ፍቅር እንደዚህ በቀላሉ የሚለቅ አይደለም። አሚር በይው አይደል? ባይሆን ኖሮ ካለሽበት እያነፈነፍሽን ፍለጋ ትመጪም ነበር። ተሳስተሃል። እኔ አንተን ብዬ አይደለም የመጣሁት። መቼም ሌላ ጉዳይ እንደማይኖርሽ እርግጠኛ ነኝ። አይደለም ቤቴ ስለሆነ ነው የመጣሁት። ቤቴ? አትቀልጂ። ቆይ ስለምን ቤት ነው የምታወሪው? ማመን አለማመን የራስህ ጉዳይ ነው። ይልቁንስ አንተ ከኛ ቤት ምን ትሰራለህ? ቆይ የምርሽ ነው እያወራሽ ያለሽ? ነው ወይስ ቤት ተሳስቼ ነው? ምንድን ነው? አብርሃም የተቋጨው ፍቅር ይጀምራል ብለህ ከሆነ እንደማይሆን እነግርሃለሁ። ትሰማለህ አይደል? አሁን ከቤቴ ይውጣ። ከቤቴ ይውጣ? ደግሞ ይኸውልሽ ትሰምኛለሽ፣ ከአንቺ ጋር መሆን ከፈለግኩኝ ማንም አይከለክለኝም። እሺ? እንዴት ነው እባክህ አቅልህ የምታየኝ? ስትፈልግ የምታገኘኝ፣ ሳትፈልግ ደግሞ የምትተወኝ። ትሰምኛለሽ? አሁንም ከዛ ላይ ይቻላልሽ። አብርሃም መጣ እንዴ? መጣሁ እኮ ምን በነገር ተቀበለችኝ እንጂ። እኔ የምልሽ ይሄን የለም እንዴ? የለም ቅድም ተበሳጭቶ እንደወጣ አልተመለሰም። ተበሳጭቶ? ምንድን ነው ያበሳጨው? እንዴ እህቴ ለምንድን ነው እስከ ዛሬ ድረስ የደበከኝ ብሎ ነው? ቆይ እህቴ? ሰዎች ነገር የሆነት ነው እንዴ? ነግሬህ ነበር እኮ። ትሰማለህ? ከዚህ በኋላ ወንድማለህ እንደፈለግኩ መሆን ይችላል። እሺ ሁለት ነው ያለው ማለት ቆይ ትተዋወቃላችሁ እንዴ? አንተዋወቅም። አሁን ነው ያገኘሁት። እሺ በቃ ለማንኛውም ወጥተህ ብትፈልገው ጥሩ ነው። እሺ ካገኘሁ ደውል። ሰሙ ተይመናል ለራሴው ስብስብ ነው። አባቴን እንደዘረኝ መጀመሪያም ነገር ነበር። በጣም የተወሳሰበ ነገር ነው። አንተ ደግሞ በእናትህ የማይመስል ነገር አታውራ። ትሰማኛለህ? በጊዜ ብትነቃ ይሻላል። ቆይ ሁሉም ነገር ባይነ እያየህ አይደል እንዴ? ስለዚህ ይኸውልህ ትሰማኛለህ? ማመን አለብህ። እሺ ያ ሌላ ይሄ ሌላ ምንድነው የምትለኝ? ምንድነው ሌላ የሆነው? የክደት ትንሽ ትልቅ የለው። ይኸውልህ አንተ እያወራኝ ያለው ስለ አባቴ ክፋት፣ እኔ ደግሞ እያወራሁ ያለው ስለ ደበቀኝ ሚስጥር። ቆይ ሲጀመር አባትህ ክፉ ሰው ባይሆን ኖሮ እስከዛሬ ደብቋት ይቆይ ነበር? እሱማ ልክ ነህ። ግን ደግሞ ምናልባት ከእናቷ ላለመነጠል ፈልጎ ይሆናል። መቼም አንድ ልጅ ከአባቱ ይልቅ ከእናቱ ጋር ቢኖር የተሻለ ነው። ይሻላል። ሌላም ከእናቱ የነጠለው ደግሞ ስንት እንደሚኖር ፈጣሪ ነው የሚያውቀው። ወይም በእናትህ ንዴቴ ላይ ሌላ እንዴት አጨምርብኝ? ቆይ አንተ አባትህ እንደ መልአክ ነው እንደምታስበው? ታዲያ እንዴት ላስብ? አባቴ እኮ ነው። ሌላውን ተው፣ ድሀ እየሰበሰበ ቤቱ እያኖረ አይደል? እንዴት ነው ልጠረጠረው የምችለው? ትሽ ያ ሌላ ይሄ ሌላ። ይኸውልህ እውነቱን ንገረኝ ካልከኝ አባትህ በጣም አደገኛ ሰው። አብርሃም፣ ተጨማሪ ነገር ማወቅ ከፈለክ ደግሞ ሄደህ ማርታ መጠየቅ ትችላለህ። ከእሷ ጋር ደግሞ እንደመገናኝ። ቆይ ስታስበው ማርታ ፈልጋ አባትን የምታገባው ነው እንደሚመስል? ይኸውልህ አብርሃም፣ እሱን ነገር ከአንዴም ብዙ ጊዜ ደጋግማ ነግራኛለች። በጣም ሞኝ። ቆይ ስታስበው አንተ እያለ አባትን አቅፋ መተኛት የምትፈልግ ነው እንደሚመስል? በጣም ሞኝ ነው እንደዛ የምታስብ እኮ። በፍጹም አላስፈራራትም። እኔ ፊት ደጋግማ ነግራኛለች አባቴ እንደምትወደው። ምን ሆነ ነው? በጣም ተሳስተሃል። ያህን ያለች ስላስፈራራት። ቆይ አንተ ለምንድነው እንደዚህ እያልክኝ ያለው? በተደጋጋሚ ይደበድባታል። ስማኝ፣ አንዴ ሁለቴ ሶስቴ ብዙ ጊዜ ጥቃት ላይ ደርስባት ሞክረው ነበር። እና ለምን ይመስላል? እሺ ለምንድን ነው? አንተ እንደምትወድ ስትነግረው ደጋግሞ ይደበድባታል። ሴትነቷን ለመጠቀም ይፈልጋል። አብርሃም አቷሽ፣ አባቴ ይህን ነገር በጭራሽ ያደርገው። ትሰማኛለህ? ከጋብቻው ለማምለጥ ስትሞክር እኔንም እሷንም አግቶን ነበር። ገነት ባትደርስ ኖሮ ደግሞ ይገላት ነበር። ትሰማኛለህ? ይገላት ነበር። ይኸውልህ አመንክም አላመንክም እውነታው ይሄ ነው። ወደድክም ጠላህ መቀበል አለብህ። እኔ ይህንን ነገር በጭራሽ ማመን አልችልም። ይኸውልህ አሁንም አረፈደ። ሄደህ ማርታን መጠየቅ ትችላለህ።
ይሄ በጭራሽ ሊሆን አይችልም። ማርታን አልተረዳኋትም ነበር ማለት? እኛ በተደጋጋሚ ነግረንህ ነበር። አንተ ግን ምንም ልታምን ዝግጁ አለ። በቃ ቅዠት ውስጥ ያለን ነበር ይመስላል። ሄኖክ ሄኖክ ማርታ 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 እውነቱን እንድትነግሪኝ እፈልጋለሁ። የምን እውነት? ማርታ ከአባዬ ጋር የነበረሽን እያንዳንዱን ነገር እንድትነግሪኝ እፈልጋለሁ። አልገባኝም። እኔ ከአባቴ ጋር ምንም አይነት ነገር የለኝም። የጠየኩሽን ብቻ መልሽልኝ። አባቴን ወደድሽው ነበር? አብረሽው የነበርሽው? ሄኖክ ማርታ የጠየኩሽን ብቻ መልሽልኝ። እያናደድሽኝ ነው። እሺ ተረጋጋ። እንደዚህ ተናደ እንዴት ነው ማስረዳ? እሺ እሺ፣ ይኸው ተረጋጉኝ። አሁን ንገሪኝ። ሄኖክ እኔ አባትን ፈልጌው አላውቅም። በቃ አንድም ቀን እኔ ስላንተ ብቻ ነው የማስበው። ታዲያ ለምንድን ነበር እንደምትወጂው ያን ሁላ ጊዜ ስነግሪኝ የነበረው? በተደጋጋሚ ጉዳት ስለሚያደርስብኝ ነው። እሱን ፈርቼ ነው እንደዛ ያልኩክ። በጭራሽ አላምንሽም። እንደዚህ አይነት ነገር ላምንሽም አልችልም። አባቴ እንደዚህ አይነት ሰው አይደለም። የምሬን ነው። አንተን እንደምወድ ከነገርኩህ በኋላ በጣም ይቀጠቅጠኛል፣ ሁልጊዜ ያሰቃየኛል። ወይኔ ሄኖክ፣ ይህን ሁላ ጊዜ አባቴን አላውቀውም ነበር። ቆይሽ አንቺ ለምንድን የደበቅሽኝ ይሄን ሁላ ጊዜ? ታውቃለህ ሄኖክ፣ እኔ እዚህ ቤት የመጣሁት አንተን ለመበቀል ነው። ግን አባትህ አምርሮ ሰርግ እንደግሳለን አለኝ። አንተ ደግሞ ይሄንን መረዳት አቃተ። እሱ ሁልጊዜ እኔን ያስፈራረኛል። ምን ላድርግሽ? ቆይ ይህን ሁላ ጊዜ ደንዝዤ ነበር እንዴ? ምን ሆኜ ነበር እንደዛ? ሄኖክ በቃ አሁን ሁሉም ነገር አልፏል። በጣም ታናደኝ ነበር። አዎ አሁን ግን እውነቱን ማወቅህ ጥሩ ነው። እስኪ አብርሃም አረጋገው ይልች ሲጫወትብኝ እኮ ነው። ሄኖክ በቃ ተረጋጋ። ዋናው እኮ እውነቱን ማወቅህ ነው። በዚህ አይነት ስንት የደበቀኝ ነገር ነው። የምታውቀው ነገር አለ እንዴ? ነገር የምታውቀው ነገር አለ ወይ? መጀመሪያ ግን ተረጋጋ። ምንድን ነው? ገነት ወላጅነት ሄደች። ምን? እናትህ? አዎ ሄኖክ በቃ እሷ እናትህ ናት። በጣም ረጅም ጊዜ ልንነግርህ ፈልገን ነበር። አንተ ግን ለመስማት ዝግጁ አይደለም። እናንተ እያሾፋችሁ ነው እንዴ? እናቴ እኮ ውጭ ሀገር ነው ያለችው። አለው እናትየው አለ። ቀልድ ነው እንደ ያዛችሁት አብራ